መርሳት ችግርም ነው ችግርም አይደለም አለ መርሳትም ችግር ሊሆን ይችላል ስለዚህ የምናየውን የምንሰማውን የምናሸተውን ሁሉ ነገር አናስተውስም ስለዚህ የሆነ ያክል መርሳት የሚጠበቅ ነው የሚጠቅምም ነው መርሳት እንደ ህመም ደግሞ ራሱን ችሎ የምንቆጥርበት ሁኔታ አለ ደግሞ ከሌሎች ህመሞች ጋር ተያይዞ መርሳት እንደ ህመም ልናየው የምንችልበት ጊዜ አለ ስለዚህ የአይምሮ ጤንነትን ተጋላጭነት ከሚቀንሱ ነገሮች መካከል አንዱ የማህበራዊ ግንኙነት ነው ስለዚህ ይሄ ማህበራዊ ግንኙነት ስንል ከልጅነት አንስቶ እስከ ትልቅ እስክንሆን ድረስ ያሉ ማህበራዊ ግንኙነቶች እንደው ለሜንታል ሄልዝ በጣም ክሩሻል ብለን የምናስበው የወላጅ ጋር ያለ ግንኙነት ነው ለምሳሌ በጣም በከፍተኛ ደረጃ የአይምሮ ህመም ተጋላጭነትን ከሚጨምሩ ነገሮች ውስጥ አንዱ የእናት ወይም የአባት ገና በጨቅላ እድሜ ማጣት ነው ስለዚህ ይሄ በጣም ተጋላጭነትን ይጨምራል ምክንያቱም ከስሜት እድገት ከአይምሮ እድገት ጋር ቀጥተኛ ተያያዥነት ስላለው የማህበራዊ ህይወት ጉርብትና ጓደኝነት የመሳሰሉት ደግሞ በጣም እነዚህ ነገሮች የአይምሮ ጤንነታችንን ለመጠበቅ እጅግ በጣም የሚረዱ ናቸው ከቴክኖሎጂ ጋር ያለን ቁርኝትም ደግሞ የአይምሮ ጤንነታችን ጋር ቀጥተኛ ግንኙነት አለው ብዬ አስባለሁ አሁን ከማህበራዊ ህይወቱ እየወጣን ሞር ትኩረታችን ዲጂታል የሆኑ ግንኙነቶች ላይ ሆኗልና ይሄም አይ ቲንክ ሳይታሰብበት በጣም ከፍተኛ ጉዳት እያመጣ ያለ ነገር ይመስለኛል ቅድም ካነሳሽውም ከመርሳት ጋር በጣም ይያዛል ብዬ አስባለሁ የሾርት ኮንቴንቶች በተለይ በጣም አጭር ደቂቃ የሚቆዩ በጣም አቴንሽን ግራብ የሚያደርጉ ከለርፉል የሆኑ እይታዎች ስለሆኑ አይምሮአችን ቶሎ የሚላመድ ነው ቶሎ ይላመድና በጣም አጭር ነገርና በጣም ከለርፉል የሆነ ነገር ላይ ብቻ ትኩረት ማድረግ እንዲችል ይለምዳል ከዛ በኋላ በጣም እሱን የለመዱ ሰዎች ረጅም ንግግር እንደኔ ራሱ ማዳመጥ ይችላልቸው